ዲተውፊቅ ሚስቱ ጋር ተጣልቷል። አብረሽ ከጓደኛው ጋር ተጣልቷል። ማን ነበር ደግሞ አሊ እና ሰዓዳ ከባሏ ጋር ተጣልታለች። ደግሞ ማለች ስሟ ጠፋብኝ። የለምለም ጓደኛ ነበረች። ስሟን ጥሩልኝ እስኪ፣ ስሟን ጥቀሱልኝ ማለት ነው። ፋሲካ ባሏ ጋር ተጣልታለች። ባሌ ያገባብኝ ብላለች። እኔስ ማን ጋር ልጣላ? ተረጋጊ። እኔስ ማን ጋር ልጣላ? እስኪ እናንተ የሁሉ ስትጣሉ እኔስ ማን ጋር ልጣላ? እስኪ ንገሩኝ። እኔ ኩሽናው ጋር ልጣላ? ሽሽ ሰክር ባብ እና እኔ ማን ጋር ልጣላ? እስኪ ንገሩኝ። እስኪ መላበሉ። ወይ ፈጣሪ፣ ወይ ፈጣሪ። ያን ሰሞን በቃ ሌላ ሽምግልና የለም። ባልና ሚስት ተፋታ፣ ባልና ሚስት ተጣላ። ለማለት ሰው ነገር ልንገራችሁ፣ ተውፊቅ ከሚስቱ ጋር ተጣላ። እውነት ስነግራችሁ ተውፊቅ ወላሂ ሚስቱ ጋር ተጣላ። ሚስቱም አልሄደችም፣ ግን ለቪዲዮ ለመስራት ኤርፖርት እንሂድ ተባብለው ተደዋውለው ተነጋግረው ካሜራማን ተዘጋጅተው እንዴት ብሎ ነው እናንተ ሚስት ስትሸሽ ካሜራ ተደንቆ ነው እንዴ ሚስት የሚሸኘው እንዴ? ባል ሲጣላ ካሜራ ተደንቆ ነው እንዴ ባል የሚጣላው? አሬ መጨ ወላሂ ትጉጭ አልጠቅ አረ እንደ በውሸት አትማሉ። አላህ Subhanahu Wa Ta'ala ምን ይለናል መሰላችሁ? በሱ ከማልምራቸው ወንጀል ሁሉ በስሜ ይዋሽ እንዲሁም ደግሞ በአላህ ስም ያጋራ በአላህ ያጋራ ሰዎች እነዚህን ሰዎች አልምራችሁም የተቀሩትን ወንጀል ስምራቸው በስተቀር ባሮችን ይላለን። እና እንዴት ነው ውሸትን እዚህ ጋር መታችሁ ብጥርቅርቅርቅርቅር አላህ ብጥርቅ ያድርግ ጌታ ብጥርቅርቅ ያድርግና ተውፊቅ ሚስቱ ጋር ተጣላ። ግን አንድ ነገር ልንገራችሁ የምታስታውሱት ነገር ቢኖር ተውፊቅ ሚስቱ ጋር ተጣልቶ ሳይሆን በቅርቡ አክስቲቱ ዩቲዩብ ቻናል ከፍታ ትመጣለች። የዛኔ እውነቱን ፍርጥ አድርጌ እነግራችኋለሁ። ለዛሬው ግን ተው ትንሽ ይስራ ቪዲዮ። ከዛም በኋላ ግን ያለችውን እውነታዋን ፍርጥ አድርጌ እነግራችኋለሁ። ይሄው ቃሌ ነው ፈጽመዋለሁ እንጂ ተውፊቅ ከሚስቱ ጋር ተጣላ። እሷም የትም አልሄደችም። ሲጀመር የመሄድም አላማው የላትም። ዩቲዩብ ቻናል መስራት ትፈልጋለች፣ ሶሻል ሚዲያ መጠቀም ትፈልጋለች። እሱም እንደዛው። ግን ያ የራሳቸው ርዕስ። ግን እነሱ እንደዛ ብለው ቪዲዮ ሲጀምሩ ፋሲካ ባሌ ጋር ተጣላው ስትል፣ ሰዓዳ ባሌ ጋር ተጣላው ስትል እና ብርሽ ሁሉም አንድ አይነት ስራ በቃ። ለምን እኔ ግራ የሚገባኝ ዱባይ አንድ ሰው ሱቅ ከከፈተ ሁሉም ሱቅ ይከፍታለን። አንድ ሰው መኪና ነጋዴ ከሆነ ነጋዴ ይሆናሉ። የተለያዩ የራሳቸው ቻሌንጅ፣ የራሳቸው ስራ፣ የራሳቸው ርዕስ ማንጣት ስለማትችሉ ነው እንጂ ሰዓዳና አሊስ ከስተመጀመሪያው አልተጣሉ። ፋሲካን ባሏ አላገባባትም፣ ውሸት ነው። እሱም ደግሞ ማነው ተውፊቅም ደግሞ ሚስቱ ጋር ተጣላ። ግን አክስቲቱ እመኑኝ በቅርብ ዩቲዩብ ቻናል ከፍታ ትመጣላችኋለች። የዛኔ እውነቱን ፍርጥ አድርጌ እነግራችኋለሁ። እኔ እንደማውቀው ማለት ነውና ብዙዎቻችሁ ለተውፊቅ ሚስቱ ሄደችበት አቤት የቲክቶክ ወሬ፣ አቤት የቲክቶክ ወሬ፣ አቤት የሰው ወሬ እንደው ፈጣሪ እንደው በራሳችሁ የምትኖሩበትን ቀን መቼ ለራሳችሁ የምትሞቱበት ለራሳችሁ የምትኖሩበት። አንድ ሰው ሲሞት ከራሱ መቃብር ነው የሚቀበረው፣ ከሰው መቃብር ሄዶ አይቀበርም። እና ልጅ ተውፊቅ ለራሳቸው ስራ ነው። በመቀጠል አክስቲቱን ዩቲዩብ ቻናል ሊያስከፍቷት ነው። ቻናል እንዲኖራት ትፈልጋለች፣ ሚዲያ ተጠቃሚ እንዲኮን ትፈልጋለች እንጂ ሚስቱን አባሯት አይደለም። ሚስቱም አለች፣ የትም አልሄደችም፣ እንዳለች ነች፣ እዛው ቦታው ናት ያለችው፣ አልተንቀሳቀሰችም። የሚገናኙት ግን ማለት የሆነ የሚመጡት ግን ተደዋውለው ወይንም ደግሞ ማን ይደውላል? እኔ ባሌን ከጠላሁት ተቆጣሁኝ፣ እስኪ ማን ይነግረዋል? ስለዚህ ማን ይናገራል? ቢላህ አለይኩ። በመቀጠል እውልኝ ብሎ ካሜራ እንዴት ይደነቃለን? ሚስትን እየተሸኘ እስኪ ወላሂ አልለምንሽ ቀለጥባታለኝ እንጂ እንዴት ነው እስኪ እስኪ እናንተ ብትሆኑ ሚስታችሁ ወጣ ስትሄድ ወላሂ ሂጅ ብላችሁ ተሰዷታላችሁ? አሰዷት? እኔ በሆን ወንድ ልጅ በሆን ሚስቴ አይደለም እውነት ሚስት የወንድሜ ሚስት ሆና እኔ ሴት ነኝ፣ ግን ሴት ልጅ እንድትከፋ አልፈልግም። አያርገውና አይበላው። የወንድሜ ሚስት ወጣ ስትሄድ ባገኛት ሞት ጠርጋታለሁ፣ አልሰዳትም። ምን ብዬ ነው? እንዴት ነው ሚስት ተብላ እኔ ያለ ፍቃድ ኒካዬን ይዛ ትኬት ቆርጣ የምትሄደው? ወንድ ልጅ በሀገሩና በሚስቱ አይደራደርም። እውነት እኔ ሴቲቷ የወንድሜ ሚስት አልሸኛትም። ዝም ብዬ ማን ፈቅዶላት ነው? በማን ፍቃድ ነው ወጣ የምትሄደው? ግን አንዳንድ ጊዜ ለቀልድ ብላችሁም ሆነ የሆነ ልጅ አሁን አለ
ባለፈው አንድ ሳሮን ጋር ሆነ ቪዲዮ ሰርቶ ነበርና እሱ ልጅ አሁን ትምህርት ቤት መግባት አልቻልኩም፣ ምክንያቱም በተሰራው ስራ ማለት ነውና እናንተ አሁን በዚህ ሰዓት ይቅርታ አድርጉልኝ እንጂ የኛ ፋሚሊዎች ኃይለኛ ናቸው። ይቅርታ አድርጉልኝ። ተውፊቅ ግን በየትኛው ጎን እንደመጣ አላውቅም። እንደዚህ ሽልጥልጥ ሲል በየትኛው ጎን እንደመጣ አላውቅም። ለማንኛውም ተውፊቅ ሚስቱ ካልተጣላም ተውፊቅ ባለበት በህይወቱ ትክክል ህይወት ነው። ሶፊም የትም አልተራመደችም። ግን እንደ እውነት ባል ሚስቱ ወጥታ ስትሄድ ዝም ካለ ወንድ አይደለም። እውነት ወንድ አይደላችሁም። እንደ አይነት ወንዶች ሚስታችሁ መንደር ውላ ስትመጣ ዝም ብላችሁ ከተቀበላችሁ ቤት ውስጥ ስትመጡ ትላንትናና ዛሬ ያስቀመጣችሁትን ልብስ በነበረበት አገኛችሁ፣ እውነት ወንድ አይደላችሁም። እና ማንቻው ወንድ ነው ሴት ልጅ ረግጠው ሻንጣ ሞተታ የምትሄደው በማንቻው አቅሟስ በማንቻው ስንዲሉ። አንድ ሴት ልጅ እኮ ያለ ፍቃድ ያለ ባሏ ፍቃድ መሄድም አትችልም መንቀሳቀስም አይደለም ቀርቶ አሁን በአሁኑ ሰዓት ሴቶች ብዙ ሰዓት በትዳራቸው ወደ አረብ ሀገር ይሄዳሉ። እንደ አንድ እስልምና አስተምሮት ወይንም ደግሞ እንደ አንድ ሙስሊም አንድ ሴት ልጅ 7 ጎራ ዙራ ከሄደች ኒካዋ ይወርዳል የሚባለው አትሄጅ እያላት በማን ኒካ ላይ ነው ወጣ የምትሄደው? እስኪ ስታስቡት እኔ አላመንኩም። ለማንኛውም እውነትም አይደለም የተውፊቅ ሚስት አልሄደችም፣ የትም አልተንቀሳቀሰችም። ግን በ8 ደቂቃ ቪዲዮ እና እኛን ሸወርኩ ብሎ ዙሮ ደግሞ ሚስቱ ጋር በአንድ ህይወት ነው የሚኖረውና ለማንኛውም ውድና የተከበራችሁ ቤተሰቦቼ በሰው ህይወት ሁልጊዜም ተጨናቂ አትሆኑ። ሁለተኛ ደግሞ አይደለም ውሸቱን እንኳን ተውፊቅ እስከዛሬ ድረስ ብዙ ቪዲዮዎችን ሰርቷለን። ያኔ የማመን ችግር ካላለባችሁ በስተቀር ከአሁንም በፊት እኮ ያችን ክርስቲያኑን እኔ ነኝ ሚስቴ ናት እያለ ነበር። እንዴት ክርስቲያን ቁርአን እስከ መሰጠት በቃ የወረደ ሆኖ ማለት ነው። ቁርአን እስከ መሰጠት ደረጃ ትደርሳለች እንደ ውርደት ማለት ነው። ግን ይዛኔ ጓደኛው ነው መቶ ሶሻል ሚዲያ ላይ እንደዚህ ተብሎ ቪዲዮውን የለቀቀበት። እሱ ደግሞ ተናግጃለሁ ምናምን ነገር አለ። ግን እንደ ክብር እንዴት ይሄን አረገ ተብሎ እስከ ቁርአን እስከ መሰጠት በቁርአን እንዴት ተጫወቱ ያህል የተሰማኝ እኔ በራሱ ላይ የዛን ሰዓት። ግን አሁንም ቢሆን ተውፊቅ የሰራው ቪዲዮ ትክክል አይደለም። በነገራችን ላይ ሶሻል ሚዲያ ላይ መውጣት የሌለባቸው ብዙ ነገሮች ስላሉ እንጂ መናገር እንችላለን፣ ግን አስፈላጊ አይደለም። አንድ ሰው ያለ ሰውዬ ነው በደበቀለ ቁጥር አላህ ሱብሓነሁ ወተዓላ የራሱን ወንጀል የውመል ቂያማ እንደሚጠብቅለት አላህ ሱብሓነሁ ወተዓላ ያስተምረናል። ግን ደግሞ ሲበዛ ብናገር የምትሉት ነገር አላችሁ እና እመኑኝ ተውፊቅ ሚስቱን አላባረረም። ሚስቱን ጥላ አልሄደችም፣ እዛው ነው ጭፍራ ያለችው። በስተመጨረሻ መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቤተሰቦች ሰላም ለታችሁ። ላይክ ሼር እያደረጋችሁ ላልደረሰው ሰው እንዲደርስ የምታደርጉ በትህትና